ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። በዓለም አቀፍ ህግ የይርጋ ክስ የሚታይበትና የሚተገበርበት መንገድ እንደ ወንጀሉ አይነት እንደ ክሱ አይነትም ይለያያል። በዓለም አቀፍ ህግ የይርጋ ጽንሰ ሐሳብ በዋናነት በሁለት ትልልቅ ዘርፎች ሊከፈል ይችላል። በዓለም አቀፍ የወንጀል ህግና በዓለም አቀፍ የፍትሐ ብሔር ወይም የመንግስታት ግንኙነት ህግ። በዓለም አቀፍ የወንጀል ህግ ውስጥ በጣም ከባድ ለሆኑና መላውን የሰው ልጅን ደህንነት ለሚያሰጉ ወንጀሎች የይርጋ ጊዜ በፍጹም አይሰራም። ይህ ማለት ወንጀሉ ከተፈጸመ 50 ወይም 60 ዓመታት ቢቆጠሩም እንኳን ወንጀለኞችን በማንኛውም ጊዜ መክሰስና ለፍርድ ማቅረብ ይቻላል። ለዚህም መሰረቱ የተባበሩት መንግስታት ድርጅት ኮንቬንሽን እንደ አውሮፓውያኑ አቆጣጠር በ1968 በወጣው የኦክስፎርድ ስምምነት መሰረት በሚከተሉ ወንጀሎች ላይ የይርጋ ጊዜ ተፈጻሚ አይሆንም። የመጀመሪያው የዘር ማጥፋት ወንጀል ነው። ቀጥሎም በሰብአዊነት ላይ የሚፈጸሙ ወንጀሎችን ይመለከታል። ሌላው ደግሞ የጦር ወንጀሎች ላይም ትኩረት ያደርጋል። ቀጣዩ ደግሞ የወረራ ጥቃት ወንጀልንም በትኩረት ይመለከተዋል። የዓለም አቀፍ የወንጀለኞችን ፍርድ ቤት ያቋቋመው የሮም ደንብ አንቀጽ 29 ላይ በግልጽ እንደሚያስቀምጠው በዚህ ፍርድ ቤት ስልጣን ስር ባሉ ወንጀሎች ላይ ምንም አይነት የይርጋ ጊዜ ተፈጻሚ አይሆንም። እነዚህ ወንጀሎች የሰውን ልጅ ህልውና የሚፈታተኑ በመሆናቸው ጊዜ በማለፉ ብቻ ወንጀለኞች ከጥያቄ ነፃ ሊሆኑ አይገባም የሚል ጠንካራ ዓለም አቀፍ አቋም በመኖሩም ነው። በመንግስታት መካከል በሚደረጉ ክሶች ደግሞ አንድ ሀገር በሌላ ሀገር ላይ በዓለም አቀፍ የፍትህ ፍርድ ቤት ICJ ወይም በግልግል ዳኝነት አርቢትሬሽን ክስ በሚመሰርትበት ጊዜ እንደ ሀገር ውስጥ ክስ የቁርጥ ቀን የተቀመጠለት የይርጋ ህግ የለም። በምክንያት ደረጃ የተወሰነ የዓመታት ገደብ ባይኖረውም እንደ ሀገር በደል ደርሶብኛል ካለበት ጊዜ ጀምሮ ያለምንም በቂ ምክንያት ረጅም ጊዜ ዘግይቶ ክስ ካቀረበ ፍርድ ቤቱ ክሱን ውድቅ ሊያደርገው ይችላል። ተከሳሹ ሀገር ደግሞ ክሱ በመዘግየቱ ምክንያት የመከላከያ ማስረጃዎች ጠፍተውብኛል ወይም ተጎድቻለሁ የሚል መከራከሪያ ካቀረበና ፍርድ ቤቱ ካመነበት ክሱ ሊቋረጥ ይችላል። እንዲሁም ከሳሹ ሀገር ለረጅም ጊዜ ዝም በማለቱ ድርጊቱን እንደ መቀበል ሊቆጠርበት ይችላል። በዓለም አቀፍ የንግድና ኢንቨስትመንት ህግ ደግሞ የሁለትዮሽ የኢንቨስትመንት ስምምነቶች ሲኖሩ ሀገራት እርስ በርሳቸው በሚያደርጉት ስምምነቶች ላይ የይርጋ ጊዜን በግልጽ ያስቀምጣሉ። ለምሳሌ አንድ ባለሀብት በሀገር ላይ ክስ መመስረት በደሉ ከደረሰበት ጊዜ ጀምሮ በ3 ወይም በ5 ዓመታት ውስጥ ክስ ማቅረብ አለበት የሚሉ ገደቦች በብዛት ይኖራሉ። ይሁን እንጂ በዓለም አቀፍ የእቃዎች ሽያጭ ውሎች ላይ የይርጋ ጊዜን ለመወሰን የወጣው የ1974 ኮንቬንሽን አጠቃላይ የይርጋ ጊዜን 4 ዓመት አድርጎ ደንግጎታል። ክቡራን አድማጮች እንደምን ቆያችሁ? የዕለቱ የወንጀልና ችሎት ፕሮግራማችን ጀምሯል። ርዕሰ ጉዳያችንም የክስ ይርጋን ይመለከታል። ከህግ ባለሙያ ጋር ቆይታ እናደርጋለን። ምህረት ሙልጌታ ነኝ። አብራችሁን ቆዩ። በኢትዮጵያ የወንጀል ፍትህ ሂደት ውስጥ አቃቤ ህግም ሆነ የግል ተበዳይ አንድ የወንጀል ተግባር መፈጸምን ተከትሎ በወንጀል አድራጊው ላይ የሚያቀርቡት ክስ በጊዜ የተገደበ ነው። የዚህ ገደብ ዝርዝር አሰራርም በወንጀል ህጉ ላይ ሰፍሮ ይገኛል። የወንጀል ስነ ስርዓት ህጉን ጨምሮ በወንጀል ህጉ ጠቅላላ ክፍል እንዲሁም በልዩ ክፍሎች እንደምናገኘው እያንዳንዱ የወንጀል ፍትህ ሂደት የሚያርፍባቸው ዝርዝር የጊዜ ገደቦች ያሉ ሲሆን በተለይም ክስ የማቅረቢያና የቅጣት አፈጻጸምን የሚመለከቱት ከፍ ያለ ግምት የሚሰጣቸው ናቸው። የተቀመጡት የክስ ማቅረቢያ ጊዜያቶች የወንጀሉን ክብደት፣ ውስብስብነት፣ ያደረሰውን ጉዳትና ተጽዕኖ ግምት ውስጥ በማስገባት የተቀመጡ ሲሆን ከሞት ፍርድ
እስከ ተራ ደንብ መተላለፍ ያሉ ቀላል ወንጀሎችን በትይዩ ለተቀመጡ ዝርዝር የቅጣት አይነቶችም በተመሳሳይ ስርዓት የሚታይ ነው። እነዚህ በአብዛኛው በግል ተበዳዩ አቤቱታ ብቻ የሚያስቀጡ ወንጀሎችን የሚመለከቱ ናቸው። ይርጋ አንዳንድ ጊዜ በአንዳንድ ሁኔታዎች መብቶችን ቀላል የሚያደርግ፣ በሌላ ሁኔታ መብትን የሚያጎናጽፍ የፍትህ ሂደትን የጊዜ ውጤታማነትን ማዕከል ያደረገ አሰራር ስለመሆኑ የሚገልጹት በኢፌዴሪ ፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ አቃቢ ህግ የሆኑት ተመስገን አዲሱ በኢትዮጵያ የወንጀል ፍትህ ሂደት ውስጥ እንግዲህ በዋነኝነት የወንጀል ክስ በሁለት አይነት አግባብ ነው ሊቀርብ የሚችለው። በመደበኛው የክስ ሂደት ማለት ነው፣ ወይ በአቃቤ ህግ ነው፣ ካልሆነም በወንጀል ጉዳይ ተጠቂ ነኝ በደል ደረሰብኝ የሚል አካል በሚያቀርበው አቤቱታ መነሻነት ነው እንግዲህ የወንጀል ክስ መሰረት የሚይዘው ወይም ደግሞ የወንጀል ክስ በአቤቱታነት ቀርቦ የክስ ሂደት የሚጀመረው ማለት ነው። ስለዚህ እንደዚህ የሚሆንበት ሂደት ግን በጊዜ የተገደበ ነው ማለት ነው። ይሄ ብቻ ሳይሆን እንግዲህ የወንጀል ክስ አጠቃላይ የወንጀል ፍትህ ሂደት ውስጥ አልፎ የመጨረሻ የፍርድ ቤት የቅጣት ውሳኔ ከተላለፈ በኋላም ቢሆን ይህ የሚሰጠው የመጨረሻ የቅጣት ውሳኔ በጊዜ ገደብ የተወሰነ ነው። ቴክኒካሊ በመደበኛው አገላለጽ የወንጀል ይርጋ የምንለው ነው ማለት ነው። ስለዚህ በይርጋ የተገደበ ነው ማለት ነው። ይህ እንግዲህ ዝርዝር የሆኑ የህግ መሰረቶች አሉት። በተለይ ደግሞ በኢፌዴሪ የወንጀል ህግና በወንጀል ስነስርዓት ህጋችን ውስጥ የተካተቱ በርካታ ድንጋጌዎች አሉት። የራሱ የሆነ ዓላማዎችም አሉት። ዋነኞቹ ግን እንግዲህ በግለሰቦች መሰረታዊ የሆነ የነጻነት መብትና አጠቃላይ በወንጀል ፍትህ ስርዓት ውስጥ ሚዛንን መጠበቅ ነው። ያ ማለት በአንድ በኩል የወንጀል ጥፋት አድራጊዎች በወንጀል የመጠየቅ ግዴታ ይኖርባቸዋል። በሌላ በኩል ደግሞ በአንድ የወንጀል ድርጊት ሳቢያ ሙሉ ዘመናቸውን በስጋት በፍርሃትና በጭንቀት መኖር ስለሌለባቸው ይህንን መሰረታዊ የግለሰቦችን የነጻነት መብት ባላንስ ማድረግ ዓላማ ያለው ነው ማለት ነው። በወንጀል ይርጋ ውስጥ ስነ ስርዓታዊ ሂደቶችን የሚመለከቱ በርካታ ድንጋጌዎች ስለመኖራቸውም ነግረውናል። ስለዚህ እንደ አጠቃላይ የወንጀል ይርጋ ምንድን ነው የሚለውን ለመመልከት ያክል እንግዲህ ጠቅለል ባለ አገላለጽ ይርጋ ሲባል በተለይ በፍትሐዊ ይርጋችን እንደምንረዳው በአንድ በኩል መብት የሚያሳጣ ሲሆን በሌላ በኩል ደግሞ ለሌላኛው ወገን መብት የሚሰጥ የሚቀመጥ አጠቃላይ ከታይም ኤፊሽንሲ ወይም ደግሞ ከጊዜ ውጤታማነት ጋር የተያያዘና በፍርድ ቤት የሚታዩ እያንዳንዱ የፍርድ ሂደቶች ውጤታማ በሆነ የጊዜ ገደብ መመራት አለባቸው ከሚል ፍልስፍና የተነሳ ሆኖ ነገር ግን በወንጀል ጉዳይ ስንመጣ ዋነኛ ዓላማው ይህ ላይሆን ይችላል። ቀደም ብዬ እንዳነሳሁት የግለሰቦች መሰረታዊ ከሰብአዊ መብት ጋር የተያያዘ እና ከስብና ጋር የሚያያዝ የግለሰቦች ነጻነት የጊዜ ገደብ ካልተበጀለት ሙሉ ዘመናቸውን በሰቀቀን እንዳያሳልፉ ከማድረግ አንጻር ይህንን መሰረታዊ መብታቸውን ለማስጠበቅ የተቀመጠ የህግ ሚዛን ነው ሊባል ይችላል ማለት ነው። በዋነኝነት እንዲህ ባለ መልኩ ልንረዳው እንችላለን። የክስ ይርጋ ማለት አንድ ወንጀል ከተፈጸመ በኋላ በህግ በተወሰነው የጊዜ ገደብ ውስጥ ክስ ካልተመሰረተ ከዚያ በኋላ ተከሳሹን በወንጀል መክሰስ እንዳይቻል የሚያደርግ የጊዜ ገደብ ማለት እንደሆነም ነው። በወንጀል የፍትህ ስርዓት ውስጥ የሚያልፉ በርካታ ጉዳዮች ይኖራሉ። በዚህ ሂደት ላይ የመጀመሪያው እንግዲህ ከወንጀል ምርመራ ጀምሮ እስከ ክስ ተመስርቶ አጠቃላይ የወንጀል የክስ ክርክር ሂደቱ ተመርቶ እንዲሁም ደግሞ በመጨረሻም የወንጀል ጥፋተኝነት ውሳኔ ተሰጥቶ መጨረሻ የቅጣት ውሳኔ እስከሚያርፍበት ሂደት ውስጥ ያሉት እያንዳንዱ የፍርድ ቤት ሂደቶች በጊዜ የተገደቡ ናቸው። ይህም በመደበኛነት የወንጀል ይርጋ የምንለው ነው። በኢትዮጵያ የወንጀል ህግ መሰረት ሁለት አይነት የወንጀል ክስ ማቅረቢያ ጊዜያት አሉ። መደበኛና ልዩ የወንጀል ክስ ማቅረቢያ በወንጀል ህጉ አንቀጽ 217 ስር ሰፍሮ እንደምናገኘው በመደበኛው ክስ ማቅረቢያ መደብ መሰረት የሞት ፍርድ፣ የዕድሜ ልክ ጽኑ እስራት ለሚያስቀጣ ወንጀል በ25 ዓመት ውስጥ ክስ ካልተመሰረተ ይርጋ ይታገዳል። ከ10 ዓመት ጀምሮ እስከ 25 ዓመት በሚያደርስ ጽኑ እስራት ለሚያስቀጣ ከ5 ዓመት ጀምሮ እስከ 10 ዓመት በሚያደርስ ጽኑ እስራት ለሚያስቀጣ ወንጀል 10 ዓመት የይርጋ ጊዜ ነው። ከ5 ዓመት በማይበልጥ ጽኑ እስራት ለሚያስቀጣ ወንጀል 10 ዓመት ገደብ ሲሆን ከ1 ዓመት በላይ ቀላል እስራት ለሚያስቀጣ ወንጀል 5 ዓመት የጊዜ ገደብ ተቀምጧል። እስከ 1 ዓመት ቀላል እስራት ወይም በመቀጮ ለሚያስቀጡ ወንጀሎች የ3 ዓመት ገደብ ነው። እንደዚሁ ተደራራቢ ወንጀሎች በሆኑ ጊዜና ወንጀሎቹ ከፍተኛ በሚሆኑበት ጊዜ የአንዱ ወንጀል ክስ ማቅረቢያ ጊዜ ለሌሎችም ተፈጻሚ ይሆናል። ይህ
እንዳለ ሆኖ በግል አቤቱታ አቅራቢነት ለሚያቀርቡ የወንጀል ክሶች የሚቀመጠው የጊዜ ገደብ 2 ዓመት ብቻ ስለመሆኑ በወንጀል ሕጉ አንቀጽ 217 ተደንግጓል። በዚህ ዝግጅት ውስጥ በዋነኝነት የምንመለከተው ግን የክስና የቅጣት ይርጋን የሚመለከቱ ሁለቱን፣ በተለይ ደግሞ ክስ መቼ ይመሰረታል፣ መቼ ካልተመሰረተስ በይርጋ ይታገዳል፣ ቀሪ ይሆናል የሚለውንና የፍርድ ቤት የመጨረሻ የተሰጠ የወንጀል ቅጣት ውሳኔስ በምን ያክል የጊዜ ገደብ ውስጥ መፈጸም አለበት፣ በዛ ጊዜ ውስጥ ካልተፈጸመ እጣ ፈንታው ምን ይሆናል የሚሉትን የምንመለከትበት ነው ማለት ነው። ስለዚህ ጠቅለል ባለ አገላለጽ የወንጀል ይርጋ ስንል እነዚህን ሁለቱን በዋነኝነት እነዚህን ሁለቱን የሚመለከት ነው። ነገር ግን በወንጀል ይርጋ ውስጥ በጣም በርካታ በተለይ ስነ ስርዓታዊ ሂደቶችን የሚመለከቱ በጣም በርካታ ድንጋጌዎች እንዳሉ ይሄም ልብ ሊባል ይገባል የሚለውን መረዳት ያስፈልጋል። እንግዲህ እነዚህን ሁለት ነገሮች በተለይ የክስና የቅጣት ይርጋን የሚመለከት ከሆነ በመጀመሪያ የክስ ይርጋ ስንል ምን ማለታችን ነው የሚለውን በወንጀል ሕጋችን በተለይ ከአንቀጽ 214 እስከ 17 ድረስ የተቀመጡ ድንጋጌዎች የሚያስቀምጡልን ነው። አንድ የወንጀል ድርጊት ተፈጽመው በምን ያክል ጊዜ ውስጥ ነው ክስ መቅረብ ያለበት የሚለው አጠቃላይ ይህንን መርህ የሚመለከቱ ድንጋጌዎች ናቸው እነዚህ። ስለዚህ የትኛውም የወንጀል ጥፋተኛ የወንጀል ድርጊት ፈጸመ ተብሎ ከተጠረጠረበት ዕለት አንስቶ በምን ያክል ጊዜ ውስጥ ነው ክስ መቅረብ አለበት የሚለውን የሚገዙልን ናቸው ማለት ነው። አጠቃላይ የክስ ይርጋ ስንል ይህንን የሚመለከት ነው። የቅጣት ይርጋ ስንል ደግሞ የወንጀል ድርጊት ፈጻሚው አጠቃላይ በወንጀል ፍትህ ሂደት ውስጥ አልፎ የመጨረሻ የወንጀል ጥፋተኝነት ውሳኔ አርፎበት ቅጣት ተላልፎበት ይህ የተላለፈው የወንጀል ቅጣት መፈጸም ያለበት የመጨረሻ የጊዜ ጣራውን የሚመለከት ይሆናል ማለት ነው። ስለዚህ የወንጀል የክስ ይርጋ ስንል ክስ ሊቀርብ የሚገባበት በሕጋችን የተቀመጠው የጊዜ ጣሪያ ነው። የወንጀል ቅጣት ይርጋ ስንል ደግሞ በፍርድ ቤት የተሰጠ የመጨረሻ የወንጀል ቅጣት ሊፈጸምበት የሚገባው የመጨረሻ የጊዜ ጣሪያ ነው የሚለውን ይህንን መረዳት ያስፈልጋል እንደማለት ነው። እንግዲህ አንድ የወንጀል የመጨረሻ ቅጣት ተላልፎ ተፈጻሚ ላይሆኑ የሚችሉባቸው በጣም በርካታ ምክንያቶች ይኖራሉ። ለምሳሌ ሊያመልጥ ይችላል። በተለያየ መልኩ ሰውየው ጥፋተኛ የተባለው በፍርድ ቤት በአካል ቀርቦ መከራከር ሳይችል ይችላል፣ ወይ ደግሞ በሌለበት ጥፋተኛ የተባለ ሰው ሊሆን ይችላል። በጣም በርካታ ምክንያቶች አሉ ማለት ነው። በእነዚህ ምክንያቶች የተሰጠው የወንጀል የመጨረሻ ቅጣት 30 ዓመት አልፎት ከሆነ ተፈጻሚ ሊደረግ አይገባም የሚለውን እሱ ታሳቢ ሊደረግ ይገባል። ሌላው እንዲሁ ከ10 ዓመት በላይ ለሆኑ ነፃነትን የማሳጣት ከ10 ዓመት በላይ ለሚደርስ የእስር ቅጣት እንደዚሁ የተቀመጠ የመጨረሻ የቅጣት ዘመን የቅጣት ይርጋ ዘመን 20 ዓመት ነው። ከ1 ዓመት በላይ ለሆነ የእስር ቅጣት ለሚያስቀጡ ወንጀሎች ደግሞ 10 ዓመት ድረስ ካለፈው ያ የተሰጠው የመጨረሻ የፍርድ ቤት የቅጣት ውሳኔ ተፈጻሚ አይሆንም የሚለው እንደዚሁ በግልጽ ተመላክቷል ማለት ነው። ከእነዚህ ውጭ ላሉት እንግዲህ የወንጀል ሕጋችን በግልጽ እንደሚያስቀምጠው የጥንቃቄ እርምጃዎችን ጨምሮ የተለያዩ የቅጣት ውሳኔዎችን ለምሳሌ የገንዘብ መቀጮችን እነዚህን ሁሉ ለሚመለከት የተቀመጠው የመጨረሻ የቅጣት ይርጋ ጊዜ 5 ዓመት ነው ማለት ነው። ስለዚህ አጠቃላይ ቅጣትን የሚመለከተው የወንጀል ሕጋችን የይርጋ አቆጣጠር ይህንን ይመስላል ማለት ነው። ከወንጀሉ ባህሪና ከሚያደርሰው ማህበረሰባዊ ጫናም ሆነ ጉዳት እንዲሁም ስነ ልቦናዊ ተጽዕኖም አንጻር በከፍተኛ ሁኔታ ክብደታቸው ተለይቶ የወንጀሉ ሁኔታ ይርጋን ሊያስቀርበት የሚችል ሂደት ስለመኖሩም ገለጹ። አጠቃላይ የይርጋ ዘመን አቆጣጠሩ ምን ይመስላል የሚለውን እንደዚሁ ደግሞ በተለይ ደግሞ ሁለቱንም ነጣጥለን የክስ የይርጋ ዘመን አቆጣጠር የሚጀምረው መቼ ነው የሚለውን በተመለከተ ክስ ማቅረቢያ ይርጋ ዘመን የሚቆጥረው የመጀመሪያው የወንጀል ድርጊቱ ከተፈጸመበት ዕለት ጀምሮ ነው ማለት ነው። አንድ በወንጀል ተጠያቂ ሊያደርግ የሚችል ተግባር ከተፈጸመበት ዕለት ጀምሮ ይህ የክስ ማቅረቢያ ጊዜ መቁጠር ይጀምራል ማለት ነው። ይሄ መደበኛው ነው። ነገር ግን በአንዳንድ ሁኔታዎች ለምሳሌ የወንጀል ድርጊቶች ተደጋግመው ሊፈጸሙ ይችላሉ። ለምሳሌ ለዚህ ጥሩ ማሳያ የሚሆኑት የሳይበር ወንጀሎች ናቸው። አንድ ቦታ ላይ ቁጭ ብለው በአንድ ቀን በተለያዩ ቀናት ውስጥ የተለያዩ አይነት የሳይበር ወንጀሎችን የሚፈጽሙ
ለምሳሌ የዲጂታል ጥቃቶችን የሳይበር ወንጀሎችን የሚፈጽሙ ግለሰቦች ወይም ወንጀለኞች የሚፈጽሟቸው ወንጀሎች ከሆኑ የተደጋገሙ ወንጀሎች ናቸው የሚሆኑበት። እንደዚህ በሆነበት ጊዜ እንግዲህ የክስ ማቅረቢያ የይርጋ ዘመኑ መቁጠር የሚጀምረው የመጨረሻው የወንጀል ድርጊት ከተፈጸመበት ዕለት ጀምሮ ይሆናል ማለት ነው። ሌላው እንግዲህ የወንጀል ድርጊት ለረዥም ጊዜ ሲፈጸም የኖረ ሊሆን ይችላል። እንደዚህም ደግሞ ቀደም እንዳነሳ ነው ሳይታወቅ ለበርካታ ዘመናት ለምሳሌ እንደ ሂውማን ትራፊኪንግ የመሳሰሉ ወንጀሎች ማለት ነው። እነዚህ ወንጀሎች ለበርካታ ዘመናት በጣም ለረዥም ጊዜ ሲፈጸሙ የቆዩ ሊሆኑ ይችላሉ። የእንደዚህ አይነት ወንጀሎች የክስ ማቅረቢያ ጊዜ መቁጠር የሚጀምረው የወንጀል ድርጊቱ መፈጸም ካቆመበት ጊዜ ጀምሮ ይሆናል ማለት ነው። እንደዚሁ ደግሞ የወንጀል ቅጣት በተለይ የቅጣት የይርጋ ዘመን አቆጣጠርን ስንመለከት ደግሞ የወንጀል ቅጣት ይርጋ መቁጠር የሚጀምረው ደግሞ እንደዚሁ ለምሳሌ የመጨረሻ የፍርድ ቤት የቅጣት ውሳኔ ተላልፎ መፈጸም ይችል ከነበረበት ዕለት ጀምሮ ነው ማለት ነው። ይህ ማለት እንግዲህ ለምሳሌ በጣም በተለያዩ የፍርድ ቤት ደረጃዎች ላይ የተለያዩ ውሳኔዎች ሊሰጡ ይችላሉ። በመጨረሻው የወንጀል ቅጣት ውሳኔ ላይ ለምሳሌ ይግባኝ ተብሎ ሊሆን ይችላል። ይግባኙ ጸንቶም ሊሆን ይችላል። የተጠየቀው ይግባኝ ጸንቶ ከሆነም የመጨረሻው ይህ ይግባኙ ጸንቶ የተሰጠው ውሳኔ የተሰጠበት ዕለት ማለት ነው። እንደዚሁ ደግሞ ተሽሮም ከሆነ የመጨረሻው ውሳኔ ማለት ነው እንጂ ይግባኝ ካልተባለበት የተሰጠው የቅጣት ውሳኔ ይግባኝ ካልተባለበት የመጀመሪያው ፍርድ ቤት የሰጠው የመጨረሻ የቅጣት ውሳኔ እሱ ለይርጋ መቁጠሪያ እንደመነሻ ያገለግላል። ነገር ግን በቅጣቱ ላይ ይግባኝ ተብሎ ከነበርና የመጨረሻ ይግባኝ ሰሚ ፍርድ ቤት የሰጠው ውሳኔ ያሳረፈበት ዕለት ማለት ነው እንደ የይርጋ መቁጠሪያ ጊዜ እንደ መነሻ ቀን ተደርጎ ይቆጠራል ማለት ነው። በአጠቃላይ የይርጋ ዘመን አቆጣጠሩን የሚገዙ ድንጋጌዎች ይህንን ይመስላሉ ማለት ነው። ከኢፌዴሪ ሕገ መንግስት በተለይ በአንቀጽ 28 ላይ እንደተገለጸው በጣም ከወንጀሉ ባህሪ አንጻር እንደዚሁም ከሚያደርሰው ሰፊ ጉዳት አንጻር ከፍተኛ ወይም ከባድ ወንጀል ተብለው የተለዩት እነዚህ የወንጀል ድርጊቶችን የፈጸመ ግለሰብ የክስ ሂደቱ በይርጋ ቀሪ ሊሆን አይችልም ማለት ነው። እነዚህ ወንጀል ድርጊቶችን በተለይ ኢትዮጵያ ባጸደቀቻቸው ዓለም አቀፍ ስምምነቶች እና በሌሎች የኢትዮጵያ ሕጎች በሰው ልጆች ላይ ከባድ የሆነ የጭካኔ ድርጊት ተብለው የተለዩ ወንጀሎችን ለምሳሌ ኢሰብአዊ የሆኑ የድብደባ ድርጊቶችን፣ ሰዎችም አስገድዶ መሰወር፣ ግድያ፣ የሰው ዘር ማጥፋት፣ ያለ ፍርድ የሞት ቅጣት ኤክስትራጁዲሻል ኪሊንግ የምንለው እና አጠቃላይ ይሄ የጦር ወንጀል ተብለው የተለዩ ከባባድ ወንጀሎችን የፈጸመ ማንኛውም ሰው በሕይወት እስካለ ድረስ በየትኛውም ሰዓት ላይ ተከሶ ለፍርድ ሊቀርብ ይችላል ማለት ነው። ስለዚህ እንደዚህ አይነት ወንጀሎች በይርጋ አይታገዱም ማለት ነው። አድማጮች በዛሬው ፕሮግራም የክስ ይርጋ እንዴት ባለ መንገድ ተፈጻሚ እንደሚሆን ከዓለም አቀፉ ሕግ ተነስተን የሀገራችንን የወንጀል ሕግ ዳሰን የዕለቱን ዝግጅታችንን አበቃን። ምህረት ሙልጌታ ነኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ፣ የተከሳሽ ጠበቃ፣ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።